በነገራችን ላይ ማለት ነው ቤተሰቦቼ ኤፋዬ ትክክል ነው። በጣም ትክክል ነው። የምሬን ነው። ምክንያቱም ደስታውን በዚህ ሰዓት እሷ ማፍቀሯን እሷ መውደዷን ነው እንጂ እያየ ያለው ሩትዬ ከትላንት ወዲያ በተደረገው ፕራንክ ላይ በፕራንክ መልክ ብትናገረው እውነቱን ተናግራለች። ደስታን እንደማትወደው እንደማትፈልገው አስገድዶ ከሷው ጋር እንደሆነ እያለ እሱ በሚያረጋቸው ነገሮች እሱን እንደምታገኝ በግልጽ ተናግራለች። በነገራችን ላይ በፕራንክ መልክ አድርጋ ፕራንክ ብትሰራውም እውነቷን ነው የተናገረችው። ከልቧ ያለውን አውጥታ የተናገረች። ስለዚህ አቶ ደስታ ደግሞ ከዚህ በላይ ባይጎዳ ኤፍሬም ተናግሯል። የእሷን ህይወት የበጠበጥከው ነገር የለም። የእሷ ህይወት ውስጥ ገብተህ ምንም ያደረግከው ነገር የለም። ሁሉም ነገር ከተበላሸ በኋላ ነው አንተ የመጣው። አንተ ጥፋተኛ ነህ እያልኩ አይደለም፣ ግን ነገሮቹ ለአንተ ከባድ ናቸው። የማታገኘው ነገር ላይ ነው እየለፋ ጊዜን እያጠፋህ ያለከው በማለት ሲመክሮ ነበረ። ትክክል ነው ብዬ ነው ማስበው። ከተሳሳትኩ ማሩኝ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ኤፋዬ እንግዲህ ያው ዛሬ ትላንት በጣም አናዶን ነበረ። ቀን ላይ መጥቶ እንዴት እንደዚህ ያደርጋል እንዴት ሩትዬን ይክዳል ብለን በጣም ተናደን፣ ማታ ደግሞ እንግዲህ እቺ ኦኮቴ መሰለች ዘነዘና የመሰለች እግር የያዘችው ሴትዮ ማን ነበር ስሟ? እሷን አንቆ ሊደፋልን ነበረና በጣም ደስ ብሎኝ ነበረ። ከዛ በኋላ ነው ወደ ድሮ ፍቅሬ የተመለስኩት ነው ብላችሁ። ምክንያቱም ሩትዬን የሚክዱ ሰዎች ስለበዙ እሱም ክዷት ነው እንደ ብዬ ነበረና ዛሬም ደግሞ እንደምታዩት ከጎኗ ነው። ሁሉ ጊዜ ከጎኗ እንዲሆን ነው የምንፈልገው። ደስታ ደግሞ እውነቱን ነው። ደስታ አትወደም፣ እሱን እናውቃለን። አታፈቅርም። ሩትዬ አንተ ልታፈቅር አትችልም፣ ከአንተ ጋር መሆን አትችልም። እሷ ያው አሁን ያለችበትን ሁኔታ ለመርሳት ብቻ ነው ከአንተ ጋር ጊዜ እያሳለፈች ያለችው። ይሄን ደግሞ